የመስቀል ደመራ የሚለኮሰው በ16 ነው ወይስ በ17? የመስቀል ደመራ በዓል አከባበር በኢትዮጵያ ምን ይመስላል? የትኞቹ ነገስታትስ ተሳትፈውበታል? ሰላም የተወደዳችሁ የጉሬዛ ቲዩብ ቤተሰቦች እንደምን አላችሁ? እንኳን ለ2018 ዓመተ ምህረት የመስቀል ደመራ በዓል በሰላም በጤና አደረሳችሁ አደረሰን። በቀጥታ ወደ ዝግጅቱ አመራለሁ። ተከታተሉኝ ዘንድ በአክብሮት እጠይቃለሁ። ከ1 ዓመት ጀምሮ እስከ 80 ዓመት ያለው ዘመነ ሐዋርያት ይባላል። ከ70 ዓመት ጀምሮ እስከ 170 ዓመት ያለው ዘመነ ሐዋርያውያን አበው ይባላል። ከ180 እስከ 274 ዓመት ያለው የዘመነ ሰማዕታት ዋዜማ ነው። ከ274 እስከ 313 ዓመት ያለው ዘመነ ሰማዕታት ይባላል። ሁለቱ አላውያን ነገስታት ዲዮቅልጥያኖስና መክስሚያኖስ ተነስተው በአዋጅ አብያተ ክርስቲያናትን ዘግተው የሚቃጠሉትን አቃጥለው የሚያፈርሱትን አፍርሰው መጻሕፍትን አቃጥለው የተቀበሩትን ገንጥለው ምዕመናንን በሰይፍ መትረው በኩላብ ሰቅለው መከራ ያጸኑባቸው ዘመን ነውና ዘመነ ሰማዕታት ተብሏል። ከ313 ዓመት ጀምሮ እስከ 451 ያለው ዘመነ ሊቃውንት ይባላል። በእነዚህ ዘመናት የተደረጉ ጉባኤያትን ልብ ይሏል። ለምሳሌ በ325 ዓመተ ምህረት የኒቄያ ጉባኤ፣ በ381 ዓመተ ምህረት የቁስጥንጥንያ ጉባኤ፣ በ431 ዓመተ ምህረት የኤፌሶን ጉባኤ፣ በ451 ዓመተ ምህረት የመለካውያን ጉባኤ ተደርጓልና ዘመኑ ዘመነ ሊቃውንት ዘመነ መነኮሳትም ይባላል። ምግብናው የማይጓደልበት እግዚአብሔር ዘመነ ዲዮቅልጥያኖስንና ዘመነ መክስሚያኖስን አሳልፎ ዘመነ ቁስጥንጢኖስን ተክቷል። ዘመነ ሰማዕታት አልፎ ዘመነ ሊቃውንት ሲተካ በ327 ዓመተ ምህረት ቅድስት እሌኒ የተቀበረውን ለማውጣት የፈረሰውን ቤተ መቅደስ ለማሰራት ተነሳች። የደመራው ታሪክ የሚጀምረው ከዚህ ጀምሮ ነው። ከዘመናት ብዛት የተነሳ ቅዱስ መስቀሉ የተቀበረበት ቦታ ቢጠፋት ደመራ ደምራ ነጭ ዕጣን አጢሳ መስቀሉ የተቀበረበት ቦታ የት እንደሆነ ተረድታለች። ከመስከረም 17 ጀምሮ እስከ መጋቢት 10 ድረስ አስቆፍራ አውጥተዋለች። መስቀሉ የወጣበት የመጋቢት ወር የጾም ወቅት ስለሆነ በዓለ ክብሩ ወደ መስከረም ሆኗል። የመስቀል ቤተ መቅደስን ሰርታ በዓል ያደረገችውም በመስከረም 16 ነው። መስቀል በኢትዮጵያ በዓለ መስቀል ቤት ከነጉልላቱ ቅጽር ከነማዕዘንቱ መውረስ የሚችለው በኩር ነው። ኢትዮጵያ ሀገራችን የብሉይም የሐዲስም በኩረ አሚን በኩረ ሰሎሞን ናትና የጽላትና የመስቀል የግብርም የአካልም ወራሽ ናት። ጥንቱን የክርስትና ሃይማኖት ሲጀምር ጀምሮ ክብሩ ከፍ ያለ ታሪክ ያለው እውነት ነው። ምክንያቱም የክርስትናው ሽግግር ያለ ምንም እንከን በምሉነት ከትንቢት ወደ ፍጻሜነት የመጣ ስለሆነ በልበ ሥላሴ የተመከረውን በነቢያት የተነገረውን የምስጢረ ሥጋዌን ትምህርት በመጀመሪያ ከሰገል አንዱ በሆነው በንጉሷ በባዚን ተምራለች። ሁለተኛም በእመቤታችን መምጣት ምክንያት ቅዱሱን ቤተሰብ በእንግድነት በመቀበል ተምራለች። ሦስተኛ በመልአኩ በቅዱስ ዑራኤል ተልኮ ምክንያት በደመ መለኮት ከብራ ወንዞቿን አስቀድሳ በደመ መለኮት ተቀድሳለች። አራተኛ በ50ኛይቱ ቀን በቅዱስ ጴጥሮስ ጉባኤ ለበዓለ ሰዊት በሄደችበት ተምራለች። አምስተኛ በጃንደረባው ባኮስ ወይም አቤላክ ሐዋርያዊ ተልኮ ምክንያት እነሆ በውሃ እንዳልጠመቅ የሚከለክለኝ ማን ነው ብላ ወዳ ፈቅዳ ተምራ ተጠምቃለች። ስድስተኛ ዓለምን ዞረው ባስተማሩ በቅዱሳን ሐዋርያት ማቴዎስ፣ እንድርያስ፣ ቶማስ ምክንያት የከበረች ሕገ ወንጌልን አጽንታለች። ሰባተኛ በጊዮን የተመሰለው የቅዱስ ማርቆስ ሐዋርያዊ መንበር መዳረሻ በመሆን ከ5ቱ ሀገሮች ጋር ተምራለች። ወንጌላዊ ሃይማኖቷም ጥንት በፈቃዷ በሕገ ልቦና እግዚአብሔርን ታምን እንደነበር ቀጥላም በፈቃዷ የኦሪትን አስተምሮ ተቀብላለች። በሕገ ኦሪት በፈቃዷ ጸንታ እንደኖረች በሕገ ወንጌልም የተነገረው ትንቢት የተመሰለው ምሳሌ የተቆጠረው ሱባኤ ደረሰ ብላ ተቀብላለች። ወንጌላዊ እምነቷም የሽግግር ነው እንጂ እንደ አሕዛብ አገሮች እንግዳ ትምህርት አይደለም። ጥንቱን ሃይማኖት፣ ትንቢት፣ ሱባኤ፣ ክህነት፣ መንግሥት፣ ትምህርት
ሆሄና አሃዝ የነበራት ስለሆነች ትጸንስን ጽንሰት ብላ ተቀበለችው። ከባዚን እስከ አባ ሰላማ ያለው ታሪኳም የጸና ነው። ከ34 ዓመተ ምህረት ጀምሮ በሙሉ አስተምህሮ አራቱን የጽዮን መናብርት በወንጌል ዋጅታ እስከ አባ ሰላማ ከሳቴ ብርሃን እስከ አብርሃ ወአጽብዓ ድረስ ደርሳለች። በዓለ መስቀል ከመስከረም 10 ቀን ተቀጸል ጽጌ ጀምሮ እስከ መስከረም 25 ቀን በበዓልነት ይከበራል። ይኸውም ወደ ኢትዮጵያ ከገባበት 3 ዓመት ከ3 ወር ባርኮተ ኢትዮጵያ በኋላ ግሸን አንባስ ከተቀመጠበት ድረስ ያለውን ያሳያል። መስቀል ለእኛ ድርብ በዓል ነው። በእሌኒ የተፈጸመው ታሪክና ወደ ሀገራችን የመጣበት ሕንጸተ ቤተ መቅደስ ሲደመር በሰንበት ላይ ደብረ ዘይት እንዲሉት አይነት ነው። ከመስከረም 10 እስከ መስከረም 16 በተቀጸል ጽጌ ስር፣ ከመስከረም 16 እስከ 21 በክብረ መስቀል ልዩ በዓል ሆኖ ይከበራል። ከ21 እስከ 25 ከዝክረ ኒቅያ ጋር ይከበራል። የተቀጸል ጽጌ በዓልም ከመስቀል ደመራ የራቅ አይደለም። ተቀጸል ጽጌ ገብረ መስቀል እፄጌ የአፄ ገብረ መስቀል ወንድሞች ዘእስራኤልና ገብረ ክርስቶስ ይባላሉ። ከነሱ ተለይቶ ለመንግስትነት ስለታጨ የአበባ ጉንጉን ለንጉሱ ያደርጉ ነበር። በተቀጸል ጽጌ የጌታ አክሊለ ሦክ አምሳል በጉንጉን አበባ ለንጉሱ ይሰጣል። አሁን የንጉሱ አክሊለ ሦክ ተቀጸል ጽጌ ማረፊያ ቢያጣ በደመራው ይቀመጣል። አፄጌ ንጉሱ ነው። እፄጌ ንግሥት ናት። እጨጌ አቡኑ ነው። የክረምት መጨረሻ የወርሃ ጽጌ መግቢያ በሆነው በመስከረም 25 ቀን ተቀጸል ጽጌ ገብረ መስቀል አፄጌ አፄ ገብረ መስቀል አበባን ተቀዳጅ በዝማሬ ይከበር ነበር። በ14ኛው ክፍለ ዘመን አፄ ዳዊት የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ወደ ኢትዮጵያ ሲያስመጡት ደግሞ የገባበት ዕለት መስከረም 10 ቀን ስለሆነ በተቀጸል ጽጌ በዓል ጭምር ይከበር ነበር። የክርስቶስን መስቀል እስከ ስናር ድረስ አፄ ዳዊት ያመጡትን አፄ ዘርዓ ያዕቆብ ተቀብለውታል። ከዚያን ጊዜ ጀምሮ መስቀሉ በአፄዎቹ ስለመጣ የአፄ መስቀል በዓል እየተባለ በቤተ ክህነትና በቤተ መንግሥት አንድነት ትልቁም ትንሹም ሴቱም ወንዱም ካህናቱም ሕዝቡም አበባ በመያዝ በዝማሬ በሆታና በእልልታ አበባ እየበተኑ ያከብሩት ነበር። አይሁድ የሾህ አክሊል ስላደረጉበት ፋንታ የአበባ ጉንጉን እያደረጉ ያከብሩት ነበር። ይሄ ሲያያዝ እስከ ንጉሠ ነገሥት አፄ ኃይለ ሥላሴ ማለትም ከ1923 እስከ 1967 ዓመተ ምህረት ድረስ በዓሉ በኢዮቤልዩ ቤተ መንግሥት ሲከበር ቆይቷል። ከእሌኒ የሚጀምረው የደመራ በዓል በአፄ ገብረ መስቀል፣ በአፄ ላሊበላ፣ በአፄ ዳዊት፣ በአፄ ዘርዓ ያዕቆብ፣ በአፄ ናዖድ ከፍ ባለ አከባበር ይከበር እንደነበረ የታሪክ ድርሳናት ያስረዳሉ። መስቀል ተሸክሞ ወደ ደመራ ቦታ መሄድ በክርስቶስ የተጀመረ ነው። ከዚያ በኋላ ሐዋርያት በግብር ይሸከሙት ነበር። እሌኒም በግብርም በአካልም አሸክማ ከጎለጎታ አውጥታ አሸክማ ቤተ መቅደሱ ውስጥ አስገብታው ነበር። በኢትዮጵያም አባቶቻችን 3 ዓመት ከ3 ወር በአፄ ዘርዓ ያዕቆብ ጊዜ ተሸክመውት አድባራተ ኢትዮጵያን እያስባረኩ መላው ሀገራቸውን ዞረዋል። በአፄ ዳዊት እስከ ስናር ድረስ፣ በአፄ ዘርዓ ያዕቆብ ደግሞ እስከ ግሸን አምባ ድረስ አባቶቻችን ተሸክመው በመጓዝ መስቀል ተሸክሞ መኖርን አሳይተውበታል። በበዓለ ደመራ በ16 በዋዜማው የሚለኮሰው ንዑስ ደመራ ይባላል። የሕዝብ የመንደር ደመራ ነው። በ17 ጠዋት በአይነታው የሚለኮሰው ደግሞ አብይ ደመራ ይባላል። ሁሉም የሚገኙበት ሲሆን አፄ ደመራ ይባላል። ከላይ ንጉሡ፣ በተዋረድ ደግሞ ራሶች፣ ቀኛዝማች፣ ግራዝማቾች፣ ቢትወደዶች፣ መሳፍንቶች፣ የአገር አሳዳሪዎች የሚደምሩት ነው። በዋዜማው በየመንደራቸው ያከበሩትን በአይነታው ዕለት ጠዋት ግን ሁሉም ከሊቅ እስከ ደቂቅ ድረስ ወጥተው በአፄ ደመራ ተገኝተው ሥርዓቱን አደርሰው አስባርከው ደመራቸውን ለኩሰው
ከእምነቱ ተቀብተው የዓመት ሰው ይበለን ብለው ቡራኬ ተቀብለው ወደየቤታቸው ወደ ድግሳቸው ይሄዳሉ። ይህ የሕዝብ ደመራና የአፄ ደመራ ሥርዓት በሁሉም ቦታዎች በመጠኑ ያለ ቢሆንም ይልቁንም በጎንደር የጥንቱ ሆኖ እንደተጠበቀ ይገኛል። የመስቀል ደመራ ትላንትን የምናይበት የምንቀበልበት እውነት ነው። ዛሬም በመስቀል ግብር የምንኖርበት አሁን ነው። ነገም የምንመለከትበት ፍኖተ ሕሊና ተስፋ ክርስትና ነው። የመስቀል ትምህርት የአንድ ወቅት የአንድ ሳምንት መታሰቢያ አይደለም። ከልጅነት ጥምቀታችን ዕለት ጀምሮ እስከ ዕለተ ሞታችን ድረስ በግብር ተሸክመን የምንኖርበት ልዩ የክርስትና ዓለም ነው። በትክክለኛ ክርስቲያኖች ሕሊና ውስጥ መስቀል ተቀብሮ አያውቅም፣ አይቀበርምም። ምክንያቱም የመስቀሉ ሕይወት በልቦናው ውስጥ ያለ የማይፋቅ ማኅተም ነውና። መስቀል ስንተኛም ስንነሳም ስንወጣም ስንገባም ስናገኝም ስናጣም ስንደሰትም ስናዝንም ሲመቸንም ሳይመቸንም ስንታመምም ስንፈወስም መቼም መች ያው መስቀል ነው። የክርስትና ደስታው በመስቀል ሕይወት መኖር ነው። የክርስቶስን መስቀል የተሸከመ በመስቀሉ የተሰቀለ ክርስቲያን መስቀሉን የሚያወርደው ከመስቀሉም የሚወርደው ነፍሱ ከሥጋው ስትለይ ብቻ ነው። አይሁድ የቀበሩትን የክርስቶስን መስቀል እሌኒ ቆፍራ ወጥታ ወርዳ ደግማ አውጥተዋለች። በእኛ ውስጥ ከፍኖተ መስቀል በመራቃችን ምክንያት የተቀበረውን የሕይወት መስቀላችንን የሚያወጣልን ማን ነው? መረጃው የምሥራቀ ፀሐይ ጉባኤ ቤት ቴሌግራም ገጽ ላይ የተገኘ ነው። መልካም የደመራና የመስቀል በዓል ይሁንልን። ወስብሐት ለእግዚአብሔር አሜን።